ጽናት እንግዲህ ኪራን የገዛ አልጋዬ ላይ እኔ ላይ ተወሰልታለህ ስትለው በጥፊ አቃጥሏታል ማለት ነው። ቤትም እንግዲህ ከጽናት ከክፍል ስትወጣ ነበረ ሮጣ አኪራ ጋር የሄደችው። ጽናት እንግዲህ ያው ቅናት ያው ግድ ነው ይቀናል፣ የማይቀና የለም መቼስ። ሰላም ሰላም ብያለሁ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሁላችሁም ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩ ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ጽናት ድራማ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ ማለት ነው። እንግዲህ ኪራ ጽናትን በጥፊ መቷታል። በእርግጥ አንዳንዴ ድንገት እንደዚህ ማንኛችንም ሰዎች እንደዚህ ቢያጋጥመን የምንስለው በውስጣችን የምንስለው ሀሳብና የእውነታው ሊለያይ ይችላል። ግን ጽናትም የገጠማት ያ ነበረ። ኪራን ያው በጣም ስለምትወው አዲስ ሰው ከወደዳችሁት ደግሞ በጣም ነው የምትቀንጥ። ያ ሰው በቃ ከሌላ ሰው ጋር ካያችሁት ሌላ ነገር የሚፈጠር ስለሚመስል ጽናትም ያ ስለገጠማት ጭራሽ የገዛ አልጋዬ ላይ መጀመሪያውንም ተናዳ ለብቼ ነው የምተኛው ብላ ሄዳ ነበረ። ከዛ ተመልሳ እንግዲህ ወይ ትራስ ልትወስድ ነው። እንደዛ ስትመለስ ጽናትና ኪራና ቤቲን አብራ ታገኛቸዋለች። በዛን ሰዓት በጣም ትናደዳለች። ኪራም እየታገስኩሽ ነው፣ የምታገስሽ ለምን እንደው ታውቂያለሽ? በጣም ስለምወድሽ ነው፣ ያየሽው ነገር እንደዚህ እንዳየሽው አይደለም ብሎ ሊያስረዳት ቢሞክርም ጽናት በጣም ተናዳ ስለነበረ በጣም እየተናገረችው ነበረ። ከዛ እንግዲህ ኪራ ብድግ ብሎ አንዴ በጥፊ ያቃጥላታል። ጭራሽ በጥፊ እስከ ዛሬ የመታኸኝ አልበቃ ብሎ አሁንም ደገምከው ብላ እያለቀሰች ትወጣለች። ከዛም እንግዲህ ሳሎን ቁጭ ብላ ስታለቅስ ይመጣ ነበር ስሙ ይመጣል። ከዛ ኧረ እባክሽ ተረጋጊ፣ እንዴት ነው የምረጋጋው? እሷ ያደረገችኝ ነገር ያንን በነገርኩት ነው ብላ እንዴት ይመታኛል? በእርግጥ ቤት ያደረገችው ነገር ይቅር የሚባል አይደለም፣ ግን ደግሞ ሁላችንም ከይቅርታ በላይ ምንም የለ። አሁንም እንግዲህ ቤቲ እያስመሰለችም ከሆነ የምናውቀው ነገር የለም። ጽናት በእርግጥ እውነታውን አምና ለመቀበል ይከብዳታል። ካደረገቻት ነገር አንጻር ከመድኃኒት ማጠጣት ደርሳለች። ማንነቷን ቀይራ ከቤታቸው ገብታለች። ብዙ ነገር ስለበደለቻት አሁንም ደግሞ እንደዛ የምታደርግ ስለሚመስላት ቶሎ አንድ ሰው ክፉ ሆኖ ጥሩ ሆኖ ቢቀየር እንኳን ያንን እውነታ አምነን መቀበል በጣም ስለሚከብደን ጽናትም የገጠማት ያ ነው። በጣም ስቅስቅ ብላ እያለቀሰች ቆይ እባክሽ ቀዝቃዛ ውሃ ላምጣልሽ እሱን ስጠጭ ስረጋጊ ይሆናል ብላ ይላትና ሊያመጣላት ይሄዳል። እሷም እሺ ትላለች ማለት ነው። ከዛ እንግዲህ ያው ወይኔስ አልለቀውም፣ ከዚህ በላይ መታገስ አልችልም፣ በቃኝ፣ ወይኔን ወይ እሷን ይመርጣል እያለች ብቻዋን እያወራች በጣም እያለቀሰች ነበረ። ከዛ እንግዲህ ሆኖ ማምጡላት ሰራተኛዋ ደግሞ ትመጣለች። ከዛ ቆይ ምን ተፈጥሮ ነው ምናምን ብላ ትጠይቃለች ማለት ነው። ከዛም ምንም እንዳልተፈጠረ ለማስመሰል የምትሞክርም ጽናት ፊቷ ይናገራል ማለት ነው። ከዛ እንግዲህ ከዛም ጽናት እንግዲህ ትንሽ ከተረጋጋች በኋላ ወደ ኩሽና ትሄዳለች። ኩሽና ስትሄድ እንግዲህ ሰራተኛ ሽንኩርት እየላጠች ታገኛታለች። እንዴት ትኩር ብላ ታያታለች። እንዲህ ለምንድን ነው እንደዚህ የምታይኝ ትላታለች። ከዛም እንግዲህ አምጪ ላግዝሽ ስትላት በይ እናቴ በዚህ ሀሳብ ጭልጥ ብለሽ እጅሽን ቆርጠሽው እኔን ማስወቅሽኛ የዚህ ቤት ሰዎች እንደሆነ መታችሁ እኔ ላይ ነው የምትጮሁት ትላታለች። ግን ምን ሆነሽ ነው እንደዚህ ሆንሽው ትላታለች። ምን ያልሆንኩት አለ ብላ ተመልስላታለች ማለት ነው። ለማንኛቸውም በቤቲ ጉዳይ ከሆነ ቤቲ እንደማውቀው ከሆነ ቀድሞ የኪራ ፍቅረኛ እንደሆነች ለኪራ ለራሱ ነግረዋለች። ግን እኮ አጼም ትክክል ናት ብላ ኪራንም መክራው ነበረ። ከዛም ጽናትን ጠላትሽን የምትጎጂው እንደዚህ በመሆን አይደለም፣ ጠላትሽን መጉዳት ካለብሽ በትዕግስት ነው ትላታለች። ለእሷ ብዙ ነገር አድርጊያለሁ፣ እሷ ያላደረገችኝ ነገር ምንም የለም። ጥሩ እንድትሆን ብዬ ራሴን ብዙ ነገር ብዙ አደጋ ውስጥ አድርሻለሁኝ። እሷ ያላደረገችኝ ነገር ምንም ይቅር የሚባል አይደለም ትላታለች። ሰራተኛውም እንግዲህ ጠላትሽን መጉዳት ያለብሽ እንደዚህ ከሆነ ጭራሽ በፊት በጤንነቷ ጊዜ ልታለያያችሁ ያልፈነቀለችው ድንጋይ የለም። አሁን ደግሞ ህመምተኛ መስላ የባሰ ትዳርሽን ከምትበትኝ ከምትበጠብጥብሽ አሸንፊያት ብላ በደንብ አድርጋ ትመክራታለች። እሷን ማድረግ ያለብሽ እንደዚህ በመሆን አይደለም በመረጋጋት ነው ትላለች ማለት ነው። እሷም እንግዲህ አመሰግናለሁ ትላለች። ተመስገን ጌታዬ፣ እኔም አመሰግናለሁ የሚልሽ የኔንም ምክር የሚሰማ አገኘው ብላ በጣም ትደሰታለች። ኪራም ከዛ ቤቲ ገላዬን እጠበው በጣም እያሳከከኝ ነው ትላለች። ገላዬን እጠበኝ አንቺ እንኳን ገላሽን ላጥብሽ ማለት ነው
ዞር ብዬም አላይሽ፣ ከፈለገች ተነስተሽ ታጠቢ ይላታል ማለት ነው። ከዛ ቤቴም እንግዲህ እናቴን ጥራልኝ እያለች ማለቃቀስ ትጀምራለች። እፍ ይላል። እባክህ ጌቴ ይችን ልጅ ከዚህ ቤት አድንልኝና ከዚህ ቤት ውልቅ አድርገህ አስወጣልኝ እያለ ብቻውን ያወራል። ምንድን ያልከው እያለች ቤትም ደግሞ ገላዋን እንዲያጥባት ደጋግማ ትጠይቀዋለች። ከዛም እንግዲህ አሁንም ሰራተኛው ትመጣለች። ከዛ እባክሽ ይጠራታል። ምንድን ነው ስትለው ገላዬን እጠበኝ እያለች ነው። እሺ ሙጡጥዬ እያለች እሷ ሙድ ትይዝባታለች ማለት ነው። እኔ በቃ ልጠብሽ የኔ ጥንጥዬ የኔ ሙጡጥዬ ነው የምትለው። በጣም እኮ ነው አንዳንዴ የሚያስቀው ዘና የሚያደርጉት። የሚያሳዝን ቦታም ሲደርሱ እንደዛው እኛ እኮ ተቸገርን፣ አንዴ ማልቀስ አንዴ መሳቅ እና ከዛ እንግዲህ እሷ እንድታጥባት ይነግራታል። እሷ ደግሞ እኔ አንተ እንድታጥበኝ ነው የምፈልገው ትለዋለች። እሱም በጣም ይናደዳል ማለት ነው ከሚገባው በላይ። ከዛ እንግዲህ ያው እሷ እንድታጥባት አድርጎ አጠገቧ ይዞራል። ወይ ያጥባት ይሁን ካጠባትማ በቃ በቅናት አበደች፣ ተቃጠለች። ጉድ ማጠብማ የለበትም እንግዲህ ምሩና። ሌላው ደግሞ ደስ የሚለው ነገር የምሩና የናሆም ፍቅር ነው። ምሩ እየተኝታ ከዛ ናሆም ሳም ያደርጋትና ቆይ እንዴት ብትታደይ ነው እንደዚህ እንደ ጨረቃ የምታበሪው ስላት፣ ከዛ እሷም ትነሳለች። ከዛ ሰላምታ ከተለዋወጡ በኋላ በያሁን ቁርስ እኔ ነኝ የምሰራው፣ ቁርስ አበላሽ ያለሁ ይላታል ማለት ነው። ልስራ ማለት ምናምን አይቻልም ይላታል። በቃ እሺ እኔ አቀራርባለሁ አንተ ትሰራለህ፣ ግን ስራ ትናንትናም ዛሬም አልገባም ስትለው፣ ሌላ እኮ ስራ ድራቢ ስራ አለኝ። ድራቢ ስራ ትሰራለህ እንዴ ስትለው፣ አዎ እሱም ሚስቴን መንከባከብ ሁለተኛው ስራ ይላታል። ከዛ ስራ ላይ የራስ ስራ ቢሆንም መቀለድ የለብህም ትለዋለች። እሱም እሺ እኔ ውድ ባለቤት ብሎ እዝና ያዝዬሽ ነው ኩሽና የሚሄደው። እንደዛ የሚያደርግ ባለቤት ከኛውን ሳለ ጥሩ ነበር፣ ፈልገንም ቢሆን እናገባ ነበር። ከዛ እንግዲህ ያው ዝል አድርጓት ወደ ኩሽናቸው ይሄዳሉ። ምርጥ ነቅሽን ያለ ቁርስ ሊያበላት ማለት ነው። እንግዲህ እንኳን ቁርስ ሰርቶ የሚያበራ በአሁኑ ሰዓት ግን ወደ ብቻ ይሁን ለበጎ ነው ብለን ማለት ነው። እስኪ ወንዶች ማለት ነው ድራማ ላይ የምታዩትን ወደ ተግባር ቀይሩት። አንዳንዴ ምን ችግር አለው? ምን ችግር አለው? አሁን ለሚስቶቻችሁ ምግብ ሰርታችሁ እነሱ ሳይነሱ ጠዋት ፏ ብትናርጋችሁ ብትጠብቁ የበለጠ ትከበራላችሁ፣ ትወደዳላችሁ። ለእናንተ ሆነ ለእኔ ብዬ አይደለም። እና በጣም ደስ የነሱ ፍቅር ብስማ በጣም ደስ የሚል የሚያስቀና ህይወት ነው። ከዛ እንግዲህ ደግሞ ሌላኛዋ ከፍቅረኛዋ እየተጣላችሁ አጠገቤም እንዳደርስ ብላ እንግዲህ አንዳንዴ ነገሮችን ሳናጣራ ቶሎ ለውሳኔ እንቸኩላለን። በጣም የምንሸወደው እዚህ ጋር ነው። ከዛ እሷም እንግዲህ አካባቢ ሰፈር ቀይራለች፣ ምን ቀይራለች። ከዛ ስራ ቦታ ይመጣል። ስራ ቦታ መጥቶ ሲያናግራትም ልታነስ መስተሄድ ከዚህ ያንተና የኔ ነገር በአንድ ጀንበር ሙጥጥ ብሎ እንዲጠፋ አድርገኸዋል አስመሳይ ብላ ካጠገቡ ገፍትራ ሁለተኛ እዚህ አካባቢ እንዳላይ ብላ ጥላው ትሄዳለች። እሱም አስመሳይ መሆኔንማ ትናገሪያታለሽ